ኩንስነስ የሳቅና የቁም ነገር ንጉስ ኩንስነስ ሳርዬ ሳራ አቤት ማዬ እንዴ ሰሞኑን ግን ምን ሆነሻል? ባለፈው ሳምንት ሌላ አሁን ደግሞ ሌላ ሰው ሆነሻል። የምን ጉድ ነው ልጄ? ምንም ጉድ የለም ማዬ። አሁን ሁሉም ተስተካክሏል። አንቺ አታስቢ። እናትሽ እኮ ነኝ። አንቺ አታስቢ ስላልሽኝ ብቻ ማሰቤን ማቆም የምችል ይመስልሻል? ግን አሁን ምንም የሚያሳስብሽ ነገር የለም አልኩሽ። ሁሉም ሰላም ነው። ምኑ ነው ሰላም የሆነው? እሺ አሁን ተስተካክሏል ካልሽ ተበላሽቶ የነበረውን ነገር በይ ንገሪ። የሚጠቅምሽ ነገር አይደለም። በቃ አንዳንዴ ዝም ብሎ ሙድሽ ይጠፋ የለ እንደዛ ነገር ገጥሞኝ ነበር። እድሜ ለትያረግዬ አሁን መሆን ያለበት እየሆነ ነው። ቆይ ልጄ ከኔ ያርጋሽን አቅርበሻት ነው ችግርሽን ለሷ አይነገርሻት እንዴ? እኔ እኮ እናትሽ ነኝ። ምንም ቢደርስብሽ የትኛውም ችግር ቢገጥምሽ ቀድመሽ ማሳወቅ ያለብሽ ለኔ አይደለም? እሱማ ነው። ግን ይኸውልሽ ከልጅነትሽ ጀምሮ ሁሉንም ነገር እንድትነግሪኝ አድርጌ ነበር ያሳደግኩሽ። ግን አሁን አንቺ አድገሽ ችግርሽን ትደብቂኝ ጀመር። እማ እንደዛ አይደለም። የለም ራስሽን ከኔ ማራቅ ጀመረሻል። በጣም ያሳዝናል። እንደዚህማ አትከፊ እናቴ። ካንቺ የሚበልጥብኝ ነገር እንደሌለ ታውቂያለሽ። እኔም እንደሱ ነበር የሚመስለኝ። ነበር ሳይሆን ነው እንዴማ። በትንሽ በትልቁ አንቺ ማስቸገር አለብኝ እንዴ? አሁን እኮ የኮሌጅ ተማሪ ነኝ። ችግሬን በራሴ መፍታት መለማመድ አለብኝ። እሱማ ጥሩ ነበር። ግን ያንቺን ችግር የፈታችው አረጋሽ ናት። ማን ያለው? አንቺው ነሻ። እድሜ ለትያረግዬ አላልሽም? እሱን ይዘሽ ነው እንዴ? ቀንተሽ ብቻ እንዳይሆን። እስቲ ተይኝ። ችግርሽን እንኳን መካፈል አልቻልኩ። እውነትማ ሰሞኑን የሆነ መደበር ውስጥ ነበርኩ። በዛ ምክንያት አንቺም ተጨንቀሽ እንደነበር አረግዬ ነግራኛለች። ግን አሁን ምንም ችግር የለም። ሁሉም ተፈቷል። ጥሩ። ዋናው ችግሩ መፈታቱና አንቺ ደህና መሆንሽ ነው። በጣም ደህና ነኝ። እንግዲህ ትምህርትሽ ላይም ትኩረት ማድረግ ጀምረሻል። አይሻልም? እንደዛ የምትወጂውን ፊልም እንኳን ይሄው እርግፍ አድርገሽ ትተሽዋል። ጊዜ አጥቼ እንጂ ፊልም ማየቱን እንኳን ጠልቼው አይደለም። ይኸውልሽ ልጄ ትምህርትሽ ላይ ትኩረት ማድረግሽን እወደዋለሁ። ግን ራስሽን እያስጨነቅሽ መሆን የለበትም። እሺማ አንቺ ምንም አታስቢ። እኔ ምንም ዛሬ አረጋሽና ቶማስ የጠፍተው ነው ግቢው እንደዚህ ጸጥ ያለው። አይተሻቸዋል? ጋሽ ቶማስን አይቻቸዋለሁ። እትያረግይን ግን አላየኋትም። ምናልባት ልጇ ጋር ሄዳ ይሆናል። አረ ከነጋም በሩ ተከፍቶ አላየሁም። ደግሞ ሳረጋሽ ናት ደህና አደራችሁ ደህና ዋሉ ሳትል ግቢውን ለቃ የምትወጣው። እሱማ ልክ ነሽ። ግን ምናልባት በጠዋት ወጣ ቢሆንስ? አይመስለኝም። እንደውም ሳርዬ እስቲ አንዴ ላስቸገርሽ ልጄ። መቼም እኔ እንደሆንኩ አላስጠናሽ። ችግር የለውም። ምን ፈልገሽ ነው? ይኸውልሽ ሰራተኛውን እኮ ማግኘቱ አልሆንልሽ አለኝ። ተቸግሬ ያስቸገርኩሽ። እማዬ እሺ አንዴ ተነሺና አረጋሽን አይተሻት ነይ። በሯ ተዘግቶ ቢሆን እንኳን እያንኳኳሽ ጥሪያት። ታዲያ ለዚሁ ነው የምትጨነቂው? ይሄ ምን ጊዜ ወስድብኛል? ቁጭ ብድግ ማለቱ ሐሳብሽን ይበታትኗል ብዬ እኮ ነው። ግድ የለም ብዙ አይጎዳኝም። በቃ ከተነሳሽ አይቀር ቶማስንም ይው ካለ ይምጣና አንድ ሲኒ ቡና ይጠጣ። እሺ ዳዊትንም ቡና መጠጣት ይፈልግ አይፈልግ እግረ መንገድሽን ጠይቂው። እሺ ማዬ። ግን ይሄ ልጅ ቡና እያስለመድሽው እንደሆነ ወቂ። ታዲያ ቢለምድ ምን ችግር አለው? እዚህ እስካለ ድረስ እንጠራዋለን። ከዚህ ሄደ ቀንስ ሁሉም አከራይ እንዳንቺ መሰለሽ? እንግዲህ የዛኔ ፈጣሪ ያውቅለታል። ለአሁኑ ግን ጥሪው። እሺ ሳርዬ አረጋሽን በደንብ ያት። እሺ እዚህ ሱቅ? ወይ ሳርዬ እዚህ ሱቅ ነው ያልሽው? እማዬ ቡና መጠጣት የምትፈልግ ከሆነ ናና አንድ ሲኒ ቡና ጠጣ ብላለች። እሺ በጣም አመሰግናለሁ። ብጠጣ ደስ ይለኝ ነበር፣ ግን ሱቁን የሚጠብቅልኝ የለም። ፈልቷል እንዴ? ግን ገና ነው። በቃ ከፍሬንዶች ውስጥ አንዳቸው ሲመጡ አስጠብቂያቸው መጣለሁ።
ወይ ደግሞ አንቺ ለትንሽ ደቂቃ ለምን አትጠብቂልኝ? ማን? እኔ? አንቺ። ውይ እኔ እንኳን አልችልም። 5 ወይ 10 ደቂቃ እኮ ነው። 1 ደቂቃም ቢሆን አልችልም። መጠጣ ከፈለክ ዘግተውም ቢሆን መጠጣት ትችላለህ። ካልፈለክ ደግሞ እና በቃ ልትሄጂ ነው? ታዲያ እዚህ ቆሜ ልቅር? ቆመሽማ ለምን ትቀሪያለሽ እንዴ? እኛ ያለን አሁን ለጫወታ አልመጣሁም፣ ስራ ላይ ነኝ። ቆይ አንዴ። ምንድነው? እናውራ። ምንድነው የምናወራው? ቆይ እኔና አንቺ ተጣልተናል እንዴ? ምን ያጣላናል? ታዲያ ለምንድነው ከኔ እየሸሸሽ ያለሽው? አልሸሸውክም። ተይ ሳርዬ፣ እየሸሸሽ ነው። እንግዲህ መስሎ ይሆናል። ኖ መስሎኝ ሳይሆን በትክክል እየሸሸሽ ነው። ሳዋራሽ አጫጭር መልሶችን መልሰሽልኝ በደቂቃ ካጠገቤ ትሰወሪያለሽ። አሁን ትክክለኛ ነገር ላይ ነኝ። ስተሰርቺም ከነበረ የበፊቱ ነው እንጂ ይሄኛው አይደለም። ስለዚህ ልመደው። ከኔ መራቀሽን ነው የምለምደው? ምን ነው አዲስ ሆነብህ? የምትፈልገው ይሄን አልነበረ? አረ ሳሪ፣ በተሳሳተ መንገድ ነበር ማለት ነው የምትረጂኝ። አሁን ምንም የሚለወጥ ነገር የለም ዳዊት። መሆን ያለበት ነገር ይሄ ነው። በቃ? አዎ በቃ። እኔ ግን ይበቃ አልፈልግም። አስቀጥልሻለሁ። ተው እንጂ ሳሪ፣ ሙች ሞክር። በቀላሉ የሚሸነፍልህ እንዳይመስል። እና ቡናው ሊያመልጠኝ ነው ማለት ነው? እንደውም አትምጣ፣ ይቅርብህ። አረ እንደዚህማ ችላ እንድትይኝ እድል አልሰጥሽም እንዴ። በገዛ እጅ ያሸፈትከውን ልቧን እንዴት ወደ ራስህ እንደምትመልሰው አስብበት። ወይ ሳራ፣ እኔ ላይ እንደውም የዛሬው ገቢ ይቀርብኛል እንጂ ቡናው አይቀርብኝ። ሱቁን ዘግቼም ቢሆን መጥቼ እጠጣለሁ። እንደዚህማ የአሸናፊነት ስሜት እየተሰማሽ ማን መሰልኩሽ? ዳዊት እኮ ነኝ። ሳራ፣ አንቺ ሳራ ጠብቂ፣ መጣሁ። ቡናውን እጠጣለሁ። ሳራ አንቺ ሳራ እንደው በወጣሽበት እንደዚሁ ቅልጥ ትያለሽ። ቆይ ለመሆኑ ቡና መጥራቱ ነው ይሄን ያህል ሰዓት የፈጀብሽ? ዳዊትን ጥሪ አላልሽኝም? ከሱ ጋር ቆሜ እያወራው ነበር። ምን እንደሆነ አላውቅም፣ ከኔ ጋር እልህ ተያይዟል። እኔ ምልሽ ልጄ፣ እንደው ቆይ አትቀየሚኝና ከዚህ ከዳዊት ጋር የጀመርሽው ነገር አለ እንዴ? ምን አይነት ነገር? እንጃ ልጄ፣ አንዳንዴ ሳያችሁ ግራ ይገባኛል። እንዴት እንደዛ ትያለሽ እማዬ? ኧረ እኔ ከዳዊት ጋር ምንም ነገር የለኝም። ያው አንድ ግቢ ስለምንኖር እንቀራረባለን፣ እናወራለን። በቃ ይሄው ነው። የጎረቤት ልጅ አይደል? እንደሱ ከሆነ ጥሩ ነው። ከዚህ የሚያልፍ ነገር ግን በፍጹም መሆን የለበት። ኋላ ከኔ ጋር እንትታያለሽ። እማዬ የለም አልኩሽ እኮ። ከፈለግሽ አሁኑኑ ቤቱንም ሆነ ሱቁንም ማስለቀቅ ትችያለሽ። እንዴ ቤቱን ለምን አስለቅቀዋለሁ? አንቺ መጠንቀቅ አትችይም እንዴ? እንደዛ ከሆነ ይሁን። ስጋት ከያዘሽ ግን ዞሮ ዞሮ የቤቱ አስተዳዳሪ አንቺ ነሽ። ምን ማለትሽ ነው? ውሳኔ አንቺ ነው ማለቴ ነው። ቆይ አንቺ እንዳስለቀቀው ትፈልጊያለሽ ማለት ነው? እኔም አልፈልግም። ምን አደረገኝና እንዲለቅ ፈልጋለሁ እኮ። እሺ አረጋሽንስ ታገኘሻት? ይልቅ እያረግያ አማተኝታለች። ምን? እና እንዳመማት እያወቅሽ ነው ተረጋግተሽ ቆመሽ ስታወሪ ነበር? ልነግርሽ ነበር እንደገባው የማይም ጥያቄ እየጠየሽ ችላ አስባልሽኝ። አረጋሽ ምን ሆና ነው? እኔ እንጃ፣ ሆድ ቁርጠት አስቸገረኝ ብላ ተኝታለች። አይ ለሆድ ቁርጠት ነው እንዴ? ታዲያ ከቶማስ ጋር መድኃኒት አትፈልጊላትም ነበር? ብያት ነበር። ቶማስን አምኜ እሱ የሚሰጠኝ መድኃኒት አልወስድም አለች። ሄደ። እሷ ደግሞ ታበዛዋለች። ተኝቶ ከማቃሰት አይሻላትምና ነው? እኔ እንጃ፣ ግን እንደምንም ተነስቼ መድኃኒቴን ይዤ እመጣለሁ ብላለች። ወይ ደውለሽ ለልጇ መታመሟን ትነግሪያት እንዴ? ምንም እንዳላደርግ አስጠንቅቃኛለች። ወይ ጉድ! ታዲያ ካመማት ብቻዋን የት ልትሄድ ነው? እኔ እንጃ እማዬ፣ ግን በጣም ያመማት ትመስላለች። እስቲ ነይ ሳርዬ፣ አንቺ ቡናውን ፍጪው፣ እኔ ሄጄ ልያት። እሺ። አረጋሽ እንዴት ዋልሽ? ውይ ተዋቡ፣ እረ ዛሬስ ሊገለኝ ነው። ምን አገኘሽ አረግዬ? መጋኛ ይሆን እንዴ? ሌሊት ተነስተሽ ነበር? መች ተኝቼ አድርና ተዋቡ። ያ የተረገመ ልጅ በሌሊት አይደል እንደሚገባው? ታዲያ ድንገተኛ የለሽም? እኔ ጋር እኮ ትንሽ ነበረ። ቆይ ሳርዬ ታቀበልሽና እኝክ አድርጊበት። ድንገተኛ ቢሆን ይሻለኝ ነበር።
ግን ነገሩ ሌላ ነው። ምንድነው? ቆይ ሳርዬ ቁርጠት ነው ያመማት ያለችኝ መስሎኝ እኮ ነው። ቁርጠትማ ቁርጠት ነው፣ መጋኛ ግን አይደለም። ታዲያ ምንድነው? አንቺ ጉደኛ! መቼም ወራሁ የሴቶች ጉዳይ ላይ ነኝ እንዳትይኝና በሳቅ እንዳትገይ። አይ ምን ነው እሱ በሆነልኝና በቁርጠት ስንደፋደፍ ባደርኩ። እንዴት ባይኔ ሸኘሁት። እሱ ከሄደ ቆየ። ታዲያ በጊዜው ለቆም አንቺ ለምን ትቆጫለሽ? ተዋብዬ ሙች እኔ ጥላ የራቀኝ እሱ የቆመ ዕለት ነው። አይ የዛን ሰሞን እንዴት እንዳዘንኩ ባየሽ። ወይ አረጋሽ! አንዳንዴ ትገርሚኛለሽ። በእርግጥ ሁሉም ሴት የሚሰማው ስሜት አንድ አይነት ነው ባይባልም እኔ ግን የህይወቴን ሌላ ምዕራፍ የጀመርኩ ነበር የመሰለኝ። መቼም ከዚህ እድሜ በኋላ ለመውለድ አናስብ ይሆንም። ምን ጉድ ነው አረጋሽ? ወይ ሐኪም ቤት ትሄጂ እንዴ? አይ ፋታ አልሰጥ ብሎኝ እንጂ ምን ማድረግ እንዳለብኝ በደንብ አውቃለሁ። አይ እንደው አንቺ ዝም ብለሽ ነው። ቶማስም እኮ መፍትሄ ያጣ። አይ የቶማስን መድኃኒት እንደው ታዩ። ጥሩ እኮ ነው አረጋዬ። ባለፈው ሰውነቴን እየቆረጣጠመ ሲያስቸግረኝ የሆነ መድኃኒት ሰጥቶኝ እንዴት በሰዓታት ውስጥ እንደፈወሰኝ ባየሽ። እሱማ ለኔም ሰጥቶኝ ያውቃል። ግን የዚህኛው ጉዳይ ቀላል ነው። አይ አሁንም ግራ አጋባሽ። አረ ቆይ ነገሩ ምንድነው? አይ ተዋብዬ ኮሶ እኮ ነው። ሰሞኑን ባል አልነበረም እንዴ? ትንሽ በላውበት መሰለኝ። ይሄው ስንት ቀኔ። ታዲያ ምን ልታደርጊ ያሰብሽ? ይኸውልሽ እታች ጠላ ሰፈር ቆንጆ የኮሶ አረቄ አለ። ገዝቼ መጥቼ 1-2 ስወስድበት ይሻለኛል። የምን የኮሶ አረቄ አረጋሽ እንዴ? ፋርማሲ ሄዳ መድኃኒቱን ገዝታልሽ ትምጣ እንጂ። እሳት ጠፋና ጭስ ተሞቃሉ ብዬ ለኮሶ የፈረንጅ መድኃኒት ልውሰድ? ተዋቡ እኔ እኮ ያደግኩት በአያቴ እጅ ነው። እሱማ በሀገራችን ብዙ መድኃኒት የሚሆኑ ቅጠላ ቅጠሎች እንዳሉ አውቃለሁ። የቶማስ ስራ ይሄው አይደል? እሱማ ነው። ወይ ታዲያ መድኃኒቱን ማለቴ ባህላዊውን የኮሶ መድኃኒት ፈልጌ ልግዛልሽ እንዴ? አይ ግድ የለም እንደምንም ብዬው ራሴው ገዝቼ እመጣለሁ። እንዲህ ያመመሽ እንዴት ነው ገዝተሽ የምትመጪው? እስክደርስ እንጂ የተወሰነውን እዛው ጠጣዋለሁ። ምን ያረጋሽ? በየራስሽን እየጠበቅሽ እንግዲህ አታስቢ። ቅርብ አይደል? ምን ያህል ይጎዳኛል ብለሽ ነው? በይሽ ዛሬ እንግዲህ ብቻዬን ቡናዬን መጠጣቴ ነው። ምን ነው ቶማስ የለም? የለም አለች። እሱ ራሱ የት እንደሄደ እንጃ። አይ የት ሄዳል? እዚሁ ሰፈር ይሆናል። እስኪ አሁን ልሄድ። ትንሽ ትንፋሽ እየሰጠኝ ነው። እንግዲህ ሁሉንም እምቢ ብለሻል። በይ ቶሎ ደርሰሽ ነይ። እንዴት አደርሽ ተዋቡ? ወይ መጣህ እንዴ ቶማስ? ጎሽ ቡናውን ብቻዬን ከመጠጣት ገላገልከኝ። እዚሁ ቅርብ ነበርኩ። አይ ከዚህ ሰፈር አይጠፋም ብዬሽ የለ? ምን መሄጃ አለውና ርቆ ይሄዳል? ምን አሉ ወይዘሮ አረጋሽ? አይ ዛሬስ አቅምም የላት ተዋት። ምን ሆነች? ደህና ናት በይው እባክሽ። እንዳመመኝ ካወቀ ሲያማርረኝ ነው የሚያድረው። አመማት እንዴ? ደህና ነኝ ቶማስ። ተመስገን ነው ተመስገን። በይሽ ደርሰሽ ነይ። ቀሚሴን ልቀይርና እሄዳለሁ። ካልቻልኩ ሳርዬን እጠራታለሁ። ምን ችግር አለው አረጋሽ? ልጅሽ አይደለች? የፈለግሽውን ላኪያት። እንግዲህ እኔም ቡናዬን ከቶማስ ጋር ልጠጣ። እሺ ወይ ጥሩ። ደህና አደርክ አቶ ቶማስ? እንዴት አደርሽ? ደግሞ ዛሬ ምን አይነት ዘይት ነው የገዛሽው? ለመሆኑ ቀለሙን አይተሽዋል? ስለምን ዘይት ነው የምታወራው? በሃይላንድ ገዝተሽ በእጅሽ ያዝሽው ነው?
ዘይት መስሎ ነው እንዴ? ታዲያ ምንድን ነው? የኮሶ አረቄ ነው። ሰሞኑን ኮሶ ታይቶኛል። 1-2 ልበልበት እኮ። አንቺ ኮሶ ታየሽ? የለም እሱ አየኝ። ምን ይላል ይሄ? ታየኝ አልኩ እኮ። ምን ያስቃሃል? በነገር አልሞስልሽ በሳቅ ልትገኝ ነው እንዴ? እንዴት አቶ ቶማስ? ኮሶ ታየኝ ስትይ ትንሽ አታፍሪ? ለምን አፍራለሁ? አደባባይ እኮ ቆሜ አይደለም ለኢትዮጵያ ሕዝብ የነገርኩት። ላንተው ነው ላንተው። ብትነግሪውስ ይህ ሕዝብ አደባባይ የተነገረውን ሁሉ የሚያምን ይመስልሻል? ለጊዜው በትዕግስት ሰምቶ ይገባና በየቤቱ ያማሻል። እሱ የራሱ ጉዳይ ነው። ቤት ለቤት ከሚያማ ያልተዋጠለትን እዛው አይጠይቅም። ለነገሩ እኔ አመነኝም አላመነኝም የምጨነቅ ሰው አይደለሁም። የእኔ ጭንቀት ሌላ ነው። ያስጨነቀሽማ ገባኝ። ኮሶው ነው። አዎ ኮሶው ነው። ምን ነው ገረመ? እንዴት አይገርመኝ አረጋሽ? ወይ ኮሶ! እንደው ምን በልተሽ ነው የታየሽ ባክሽ? ስጋ ነዋ። በዓል አልነበረም እንዴ? ስጋ ስበላ እኮ ነው የከረምኩት። ማን አንቺ? አዎ እኔ። በዓለ 50 አይደለም እንዴ? ታዲያ ለሚያከብሩት ነዋ። ለአንቺ አይነቱ ምን በዓል አለው? ስማ አቶ ቶማስ፣ እኔ በዓል እንጂ የሌለኝ በዓልማ ነበረኝ አለኝም። እድሜ ለልጄ። እና ስጋ በልቼ ነው ኮሶ የታየኝ ልትይ ነው? በደንብ አድርጌ እልሃለሁ። ተይ እንጂ አረጋሽ፣ እየተዋወቅን ነው ወይስ ይሄ ባቄላ ምናምኑን ስጋ ይተካል ሲሉሽ ንፍሮ በልተሽ ኮሶ ታየኝ ልትይ ነው? ስነ ስርዓት አቶ ቶማስ፣ ባንለካከፍ ጥሩ ይመስለኛል። ሲሉ ሰምተሽ ከሆነ አረግዬ፣ እኔ ልምከርሽ፣ አሁኑኑ ተጸጽተሽ ቶሎ ሐሳብሽን ቀይሪ። ኮሶ የሚታየው ለስጋ በሊታዎች እንጂ ለባለ ንፍሮቹ አይደለም። እና ስጋ በልተሽ አታውቂም እያልከኝ መሆኑ ነው? ከየት አምጥተሽ? አረ እንደዛ ነው። ስጋ እንኳን መብላት ማልችል አድርገህ ነው የምታየኝ? ወይኔ አረጋሽ፣ የማንም አፍ መክፈቻ ሆነሽ ትቀሪ። አይ ድህነት፣ አይ ድሃ መሆን፣ አይ አቤል አባት፣ አንተ ሞተህ እንደ ማንንም አፍ መክፈቻ ልሁን። እውነቱን ስለነገርኩሽ ነው ያዘንሽው። ዝም በል እባክህ። አንተ የናከኝ ዛሬ አይደለም። ግን ስማኝ፣ ይኸውልህ እንደ አንዳንድ ሰዎች ልኳንዷ ሄጄ መጠጥና ጥሬ ስጋ አልብላ እንጂ ለስጋ አዲስም አይደለሁም። ከሸማቾችም ቢሆን ገዝቼ እንደ አቅሜ ይኖራሉ። ከሸማቾች? ለሱስ ቢሆን አቅሟለሽ? እሱን ታየዋለህ፣ አሳይሃለሁ። እንዴ እና ወዴት ትሄጂ? አረጋሽ፣ አረ በእጅሽ ያሹን አረቄ እንኳን አስቀምጪው። ሰው ምን ይልሻል? ወይ ኮሶ ብላ ብላ ኮሶ ታየኝ ትበል። ቶማስ። አቤት አብዬ። ብቻህን እያወራክ ነው? በአረጋሽ የተነሳ ወደፊት ብቻዬን ማውራቴ ይቀራል። ዘንድሮ ለየት ብላብኛለች። ብቻ ለጤና ያደርግላት። እንዴ ድምጿን የሰማሁት መስሎኝ ነበር። አልተመለሰችም እንዴ? መታ ነበር፣ ተመልሳ ሄደች። ወዴት? እንዴ ምን ነው ተመልሶ አመማት እንዴ? ባሰባት? ምኑ? ቁርጠቱ ነው። አሟታል እኮ። አንቺ ተንጊና እኛ እናምጣልሽ ብላት እምቢ አለች። እንዴ አሁን ወዴት ነው ሄደችው? አስጨነቀችኝ እኮ። ተጨነቂ ብሎሽ ነው እንጂ አሁን አረጋሽ ታማለች። ሳርዬን ይንሳኝ። እንዴት እያሰቃያት እንደነበር ባያሃት። አረቄ መጠጣት አምሯት እንጂ ታማ አይደለም። ውይ ቶማስ፣ አንተ ደግሞ እንደው አንዳንዴ ታበዛዋለህ። ብቻ ለእኔ ያልከኝን ለእሷን ብልሃት እንዳይሆን። እኔማ ምን በልተሽ ነው ኮሶ የታየሽ ብላት ሳታፍር ስጋ በልቼ ብላ በሳቅ ገደለችኝ። ምኑን ያሳቀ? የባቄላና ያተር ንፍሯን ስትበላ ኖራ
ስጋ በልቼ ማለቷ ነው። ስጋን ይተካል ሲባል ሰምታ እኮ ነው። አይ አንተ ደግሞ እንደው አንዳንዴ አማረብኝ ብለህ የሰውን ክብር ትነካለህ እንዴ? አረግዬ በየቀኑ ባትበላ አልፎ አልፎ ለመብላት ታንሳለች። ከየት አምጥታ? ገዝታ ነው። ልጇ አለችላት አይደለም እንዴ? እሷስ ብትሆን በየስብሰባው ትካፈል የለ የሆነ ነገር እኮ ታገኛለች። ምን ታገኛለች? አበሏን ማለትሽ ነው? አዎና። አይዞ አቡ፣ አበሏ እኮ ሽንኩርት ይገዛ ይሆናል እንጂ ስጋ አይገዛም። ከተጠራቀመ ግን ይገዛል ይሆናል። መቼም የእሷ ነገር አይሆንልሽም። ለእኔ ሁላችሁም ያው ናችሁ። ብቻ ዛሬ ባታስከፋት ጥሩ ነበር። እሺ አሁን እንደው የት ሄደች ይባላል? ትመጣለች። ያው አረቄዋን ይዛ የለ ለመጠጣት ስለምትፈልግ በጊዜ ትመጣለች። አይ እስቲ ሳርዬ ወታተያት። ሳራ እስቲ ልጄ አንዴ ነይና አረጋሽን ወጣ ብለሽ ፈልጊያት። ወይ አረግዬ መተሻል እንዴ? ምን እየሰራሽ ነው? ነይ ተዋብዬ፣ እጅሽን ታጥበሽ ቢላውን ይዘሽ ነይ። ምንድን ነው ያዝሽው? ስጋ ነው? አዎ ጥሬ ስጋ ነው። ለአንዳንዶቹ ጥሬ ስጋ መብላት ምን እንደሆነ ለማስተማር ብዬ ነው የገዛሁት። አታረጊውም እንዴ እንደዛ እያመመሽ? እስቲ ገለኝ እንደሆነ ሊያው። ስጋማ ለእኔ ብርቄ አይደለም። አንዳንድ ሰው አለ ሰውን በራሱ ጫማ የሚለካ። አይ አሁን ቶማስ ተናገረኝ ብለሽ ነው? አሁን ወሬውን ትተሽ ቢላ ይዘሽ ብትመጭ ምን አለበት? ተዋቡ ሳርዬንም ጥሪያት። ዳዊት፣ አንተ ዳዊት! አቤት። ጥሬ ስጋ መብላት አላማረህም? አይ ቢያምረኝ እስኪ ተገኝቶ በልቶሎና 1-2 ትጎርሳለህ። እሺ። ሳራስ? ሳርዬ እንዴ እስቲ ሁላችሁም ኑና አብረን እንብላ። ተዋቡ ምንድነው ፈዘሽ ቀረሽሳ? አረጋሽ እንዴ ምን መሆንሽ ነው? ኧረ አረቄ እንደዛ አይጠጣም። ተው እባክሽ፣ እስካሁንም ተዘናግቼ እንጂ እሾህን በእሾህ ነው ነገሩ። እኔ ዛሬ ፈርቼልሻለሁ። እንዴ ምኑን ነው የፈራሽው? አረቄውን ነው ወይስ ስጋውን? ስጋውማ ምን ይልሻል? አረቄውን እንጂ። አቤል እድሜ ልኩን ሲጠጣ ምንም ያላደረገው እኔን አረቄ በአንድ ቀን ምን ያደርገኛል? ተዋብዬ ቶማስ የለም እንዴ? ኧረ አለ። አሁን እዚህ ግቢ ውስጥ ነበረ። አየሽው አይደል? አውቆ እኮ ነው ድምፁን እንደዚህ የሚያጠፋው። አላየሁም ለማለት። እኔ ደግሞ ቀላል ሰው አይደለሁም። ምን እንደማደርግ ይሄኝ እስኪ። አረ ሰው አለ! አረ ድረሱልኝ! ሳራ፣ ቶሙ ድረሱልኝ! አንቺ አረጋሽ ምንድን ነው? ደህና አይደለሽም እንዴ? አረጋሽ! ወይ አንቺ ጉደኛ! ይኸው ሮጦ መጣልሽ። አረ ድረስልኝ ቶማስ! ምንድን ነው ተዋቡ? ባሰባት እንዴ? ይኸው አላልኩሽም? አመሉን እኮ አውቀዋለሁ። ምንም አልሆንኩም አቶ ቶማስ። እንደው ድምፅህን አጥፍተህ በርን ዘግተህ የተቀመጥከው የኔን ስጋ መብላት ላለማየት ነው እንዴ? ስጋ? ይኸው ስጋ እየበላሁ ነው፣ እየበላሁ ነው። ቶማስዬ ጥሬ ስጋ ላጉርስ እንዴ? እርግጠኛ ነኝ ይሄ ስጋ የተገዛው በዱቤ ነው። እንግዲህ አጣ ብዙ ያወራል። ኧረ ተይ አረጋሽ እንዴ! ኧረ ተይ ይሄ አረቄ ይቅርብሽ። ወይ ተዋቡ ደግሞ ምንድን ነው የጎኑ ጋር ትሆንሽብኝሳ? ዳዊት እንዴ ስጋ ሳያልቅ መተህ እንደው ብትጎርስ አይሻልህም? መጣው
ቅንጥብጣቢ ገዝተሽ ፍሪዳ እንደጣለ ሰው ጎረቤቱን ሁሉ ስትጠሪ አለማፈርሽ። ምን አለ አንተ እንኳን ዝም ብትል ቶማስ። እንዴ በልህ ራሷን ስትጎዳ ያያሃት እንደገና ትጨምርባታለህ። ላናዳት ብዬ እኮ ነው። 1 ኪሎ አሉት ስሙን አሳንሰው ከበሬ ይበልጣል አምሮት ለበላ ሰው። ያዝ እንግዲያ ጎሽ ጭፈራማ ማረሽ። በይ እንደፈለግሽ። እዚህ ፀሐይ ላይ ብቻ በልተሽ ኋላ ምች መታኝ ብለሽ መድኃኒት እንዳትይ። እኔ ከአንተ መድኃኒት ይልቅ አረቄ ጠጣ። ያስ አንቺን አምኜ አሁንስ እኔ ይሄ አረቄ በቃሽ ብያለሁ። ዛሬ እንግዲህ አላውቅም። አንቺ ልቀቂው። ኧረ አምጪው። እንግዲህ ከእኔ ጋር ምንድን ነው ጸብሽ? ተዋቡ ሳርዬ ልጄ እስቲ ቀስ ብለሽ ሃይላንዱን ከስሩ አንሺው። እንዴ አረቄውን ጠጥታ ልጨርሰው እኮ ነው። እምቢ አለችኝ እኮ እማዬ። አትያትም እግሯ መሀል አስቀምጠው። ወይ ፈጣሪ! አሁን ቶማስን ነው ራሷን ነው እየጎዳች ያለችው። አናገርሽኝ ተዋቡ። እስቲ አሁን እንኳን ቢቀርብሽ ምን አለበት? ለምን ይልቅ ዳዊት እንደዚህ ቆመ ከምታየኝ ምን አለበት እንደው ሙዚቃ ነገር ብትከፍትልኝ? ወይ ዳኛ ማጣት! ጭራሽ ቆመሽ ዳንኪራ ልትመጪ ነው? ምን አገባ ዳዊት? አንተን እኮ ነው የማናገረው። እየሰማው ነው ትያረጋሽ። ዘፈን ክፈትልኝ እኮ ነው የምልህ። እሺ የማንን ልክፈትልዎት? ዛሬ በርሶ ምርጫ ነው። ስለሰጠኝ ክብር ምስጋናዬን አቀርባለሁ። እንዴ ኧረ ተይ አረጋሽ፣ ተይ ወድቀሽ ነበር። ኋላ ዛሬ ተሰብረሽ ጉድ እንዳይፈጠር። ሄ ተዋቡ፣ አንቺ ደግሞ ለምን ወድቃለሁ? የምጠጣው እኮ ለመዝናናት እንጂ ለመውደቅ አይደለም ነው እንዴ? እሰይ አሁን እውነቱን ተናገረች። ተዋቡ መጠጣት ፈልጋ እንጂ ኮሶ ታይቷት አይደለም አላልኩሽም? አንተማ ምን ያልከኝ ነገር አለ? እኔን አረጋሽን ስጋ በልተሽ አታውቂም አልከኝ? ወይኔ አረጋሽ፣ አንተ በስጋት የኖርክ ሰውዬ በስጋ አልኖርሽም ትለኝ? ዳዊት፣ አቤት። ለመሆኑ ስለ ስጋ የተዘፈነ ዘፈን የለህም? እኔ እንጃ። ልፈልግ እንዴ? እፈልግልኝ። ታዲያ ሞቅ አድርገህ ክፈትልኝ። ሳራ፣ አንቺም ደግሞ ነይ ወደ እኔ። ምን አለ የቀረውን ስጋ የሆነ ሰው ወስዶ እንደው ቢከትፈውና ቢጠብሰው፣ ጥብስ ብበላስ እንዴት ደስ ባለኝ ነበር። ቶማስ እየሰማኝ ነው? ሰማሁሽ። ጥብስ ልበላ ነው። ጥሩ። አይ እንግዲህ ምን ነው ተዋቡ፣ አልበዛም እንዴ? የምን በእልህና በፉክክር ማበድ ነው? ተዋቡ፣ እንዳንጣላ ዛሬ ጣልቃ ትግቢ። ከፈለግሽ አንቺ ልጅሽን ይዘሽ ወደ ቤት ግቢ። ስጋውን ሳልጠብስልሽ? ችግር የለው፣ እኔ መጥበስ እችላለሁ። ለመሆኑ ትችይበታለሽ እንዴ? እንኳን እኔ አንተም ችለሃል እንዴ? እኔ ላይማ ትምህርት ቤት ገብተሽ ሙያ ብትማሪም አደርሽብኝ። ጠብሼ ላምጣውና ሙያ እንዩ። ማን አለህና? የታዘዝኩትን አይደለም? አንተ ስጠኝ። ሳርዬ፣ ስጋውን ስጪውና ሙያውን እንይለት። አይሆንም። የማልችል መስሏት ነው። ግን እሱ የራስህ ጉዳይ ነው። ሳራ፣ እንዴት ነው የምትናገሪው? እኔ ልጥበስ ካለ ስጪውና ገብተሽ ጥናትሽን አጥኚ። ግድ የለሽ ሳርዬ፣ ሙያውን ማዳበሩን አትጥዩ። የኋላ ኋላ ያው ለራስ ነው። ኤዲያ ደህና ጥርስ እንዳለው ሰው ደግሞ ትስቃለች። ቶማስ፣ እስቲ ትንሽ ስንጥር ነገር ፈልግልኝ። ወይ ስጋው ጥርሴ ውስጥ ገብቷል መሰለኝ። ወይ ጠዘጠዘኝ እኮ እኔ ላንቺ። ዳዊትም ቢሆን ያቀብለኝ። ዋናው ስጋው ጥርሴ ውስጥ መግባቱን ማወቅህ ነው። ዳዊት፣ በልካ ሳራ ስጋውን ተቀበልና
ከታትፈ ወይ ደግሞ እኔ ጠብሰዋለሁ አልኩሽ አይደል? እንዲያረግዬ ደግሞ ስጋውን አልሰጥም። ውይ ልጄ አረቃስ እግርሽ ላይ እዚህ ግቢ ኃይለኛ እሳት ይታየኛል። የምን እሳት? አረ ከእሳት ያውጣ። ሰው የዋናት እሳት ስትባል የሚነድ መስሏታል። ጦብዬ የነገር እሳት አለ፣ የወጣት እሳት አለ። እንደ ዳዊትና ማለት እንደ ዳዊትና ሳራ እድሜ ላሉ ወጣቶች ልልሽ ፈልጌ ነው። እኔ እኮ አንዳንዴ ንግግሬ ለራሴ ራሱ አይገባኝም። ቶብዬ ይቅርታ። ወይኔ ማየ ድረሽልኝ። ሳርዬ ልጄ፣ ሳርዬ ምን ሆነሽ ነው? ሳርዬ ወይኔ ዛሬ መሞቴን። እማዬ በጣም ያማል። አረ ልጄ ደሞ አልቆመም። ቶማስ ሆስፒታል ይዘናት እንሂድ እንዴ? ቢያቃጥላትም መድኃኒቱ በደንብ አድርጊላት፣ ደሙን ያቆምላታል። አይዞሽ አበባዬ። እንደው ቢላውን እንዴት ይዘሽ ብትከፊበት ነው እንደዚህ እጅሽን ዘንጥለሽ የጣልሽው? በእልህ እኔንም አንድ በለኝ እንጂ ቶማስ፣ ምን ነው ጨከንክብኝ? መጀመሪያውኑ ማን ነው ያ ሁሉ አረቄ ጠጭ ያለሽ ያላቅምሽ? እልህ ነዋ። እኔ እኮ እሷን እልህ ውስጥ ለመክተት ብዬ አልነበረም። እኔ ልስራው ያልኩት ያው እሷው ናት እንዲህ የተፎካከረችው። እኔስ ብሆን አረጋሽን እልህ ላስገባት መች አሰብኩ። እንግዲህ ያስባችሁትም ይሁን ሳታስቡት፣ አውቃችሁም ይሁን ሳታውቁት ሁለቱንም እልሁና ፉክክር ውስጥ አስገብታችኋቸዋል። እልህ የእኔን አሳያለሁ፣ ፉክክር ደግሞ መጥፎ ነው። ሀገርንና ትዳርን ሳይቀር ያፈርሳል። እንኳንስ በእልህ የጀመሩት ግጭት ይቅርና ፍቅርን ቢሆን መጨረሻው አያምርም። ልክ እንዳረጋሽና ይኸው እንደ ልጄ እንደ ሳርዬ። ማዬ ሳርዬ፣ ኧረ ማዘር ደግሞ አልቆመም። አረጋሽ፣ አንቺ አረጋሽ፣ ተዋቡ፣ ኧረ እየደከመሽ ነው አረጋሽ። ሳርዬ፣ ወይኔ ሆስፒታል ይሻላል እንዴ? አዎ እንደዛ ይሻላል። ሁለቱንም ይዘናቸው እንሂድ። አረጋሽ፣ አንቺ አረጋሽ፣ እናንተ ዝም አላችሁ እኮ። ሳርዬ፣ ሳራ፣ ሳርዬ፣ ጉድፈላ! አምቡላንስ ጥሩ! ዳዊት፣ አምቡላንስ! አረጋሽ፣ ቁጥሩ ስንት ነበረ? አረግዬ፣ ኧረ ክፉሽን አያሳየኝ! አንቺ አረጋሽ፣ አምቡላንስ ቁጥሩ! አረግዬ፣ አምቡላንሱ! ቆይ አይደለም፣ ተረጋጉ። የአምቡላንስ ቁጥሩ የዛሬ መሞት ነው! የአምቡላንስ ቁጥሩን የሚያቅማን ነው። ኩንስንስ የድራማው ጸሐፊ ሂሩት ይርዳው፣ አዘጋጅ ኤፍሬም ልሳኑ፣ ተዋንያን አስታውሽኝ በነጋ፣ ኤልያስ ደጀኔ፣ አያሌው ገብረ ማርያም፣ ሂሩት ይርዳው፣ ማናይቶሽ አበበ። ኩንስንስ ፕሮዳክሽን ማኔጀር ኤልያስ ደጀኔ፣ ኤዲተር እንዳልካቸው ድሉ። ኩንስንስ